ደውል ምን ዓመት እኮ ሞልቶታል ነገር። ስለዚህ ወጣቱ ራሱን መጠበቅ አለበት። ለቤተ ክርስቲያኑ መቆም አለበት። አባቶቹ መቆም አለበት፣ መጠበቅ አለበት ቤተ ክርስቲያኗን። ምክንያቱም ቀሪው ተረካቢው ትውልድ ይሄ ትውልድ ነው ቤተ ክርስቲያኗን ተረክቦ የሚያስቀጥላት። ያለችዋን ቤተ ክርስቲያን ከአባቶቹ ተረክቦ ለማስቀጠል ደግሞ በሁለቱም በኩል የተሳለ ሰይፍ ሆኖ መገኘት ይኖርበታል ብዬ እኔ አምናለሁ በግል። ያለው በእውነቱ ለመናገር አስተምሮ ለዚህ ለወቅታዊ ነገር የሚጋብዝ አይደለም። የአብነት ትምህርት ቤቶችም የሰንበት ትምህርት ቤቶችም ከቤተ ክርስቲያኗ ትምህርት ባለፈ ምግባር ተኮር የሆነ ራሳቸውን የሚደራጁበት፣ ራሳቸውን የሚጠብቁበት፣ ራሳቸውን ከመጥፋት ከመሞት የሚከላከሉበት ትምህርት በኢኮኖሚውም በማህበራዊውም በመንፈሳዊውም የጠነከረ ሁሉንም ባላንስ የተደረገ አስተምሮ እና ስልጠና ሊሰጥ ይገባል ብዬ አምናለሁ። ሀገርንና ቤተክርስቲያንን ለማስቀጠል ውጭ ያለው ወጣት ውጭ ያለው ኃይል ደግሞ እንግዲህ ይህንን ሰንበት ትምህርት ቤቶቹን የአብነት ትምህርት ቤቱን እነሱን የማጠናከር ውጭ ያለው በሀሳብ ማህበራት በጋራ በመግባባት አንድ ሆነው የወጣቱ ትውልድ ማዕከል የሆኑት የአብነት ትምህርት ቤት ኮሌጆች እንዲያድጉና በኢኮኖሚው እየደገፉ ይህንን ተቋም የጎለበተ ጠንካራ መሰረታዊ ትምህርት የሚሰጥበት ተቋም ለማድረግ ደግሞ ከኢኮኖሚ አንፃር ችግር ስላለ በውጭ ዓለም የሚኖሩ ወጣቶች ሃይማኖታቸውን ጠብቀው እየተራደራጁ ለዚያ ለእንዲህ አይነት ነገሮች ፈንድ ማድረግ ቢችሉ ውጭ ያሉ ማህበራት በውጭ የሚኖሩ ኢትዮጵያውያን ይህንን ነገር ለማቋቋም መልሶ እነሱም አብለው መደገፍ መሳተፍ ግዴታቸው ነው፣ ኃላፊነት አለባቸው። ይህንን ነገር ማቋቋም፣ ይህን ስብራት መጠገን፣ ይህን የጠፋውን መመለስ በተለይ በውጭ የሚኖሩ ኢትዮጵያውያን ግዴታም አለባቸው። ከዚህም አልፎ ደግሞ የሚደርሰውን ችግር ለዓለም አቀፍ ተቋማት የማሳወቅ ተጽዕኖ የመፍጠር ግዴታ አለባቸው ማለት ነው። ትውልዱ እየጠፋ ነው፣ ዓለም ሊያየው ይገባል፣ ይሄን ግፍ ዓለም ሊመለከተው ይገባል ብለው ይሄን በዚህ በኩልም የማገዝና የመርዳት ግዴታም ኃላፊነትም የሞራልም ግዴታም አለባቸው። እንደ ዜጋም ግዴታ አለባቸው፣ እንደ ሃይማኖተኛም ደግሞ ግዴታ አለባቸው ማለት ነው። ይህንን ለማድረግ ደወል ሚዲያ የቤተ ክርስቲያኗ ልሳን ነው፣ ድምፅ ነው። ስለዚህ ይህን የምትከታተሉ ሁሉ በዚሁ አጋጣሚ ደወል ሚዲያን ሰብስክራይብ እንድታደርጉ በዚሁ እንጋብዛለን፣ መልእክታችንም እናስተላልፋለን። ደውል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ኦርቶዶክሳውያን ሁላችሁም በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አመሻችሁ? አሜን። መመስገን የባህሪ የሆነ አምላካችን እግዚአብሔር ስሙ በፈጠረው ፍጥረታት አንደበት ሁሉ የተመሰገነ ይሁን። እውነተኛና ቅዱስ አምላክ ሆይ እስከ መቼ ድረስ አትፈርድም? በምድርስ በሚኖሩት ላይ ስለ ደማችን አትበቀልም? ራዕየ ዮሐንስ ምዕራፍ 6 ከቁጥር
9 ላይ ያለ ኃይለ ቃል ነው። እንግዲህ ሁላችሁም እንደምታውቁት በዚህ ሰሞን ከሌላውም ጊዜ በተለየ እጅግ ልብን የሚሰብር አሳዛኝ ነገር በአርሲ ምድር የፈሰሰው የንጹሐን ክርስቲያኖች ደም ዝም ብሎ የሚቀር ደም አይደለም። ይህንን ነው እንግዲህ እስከ መቼ ድረስ አትፈርድም? በምድርስ በሚኖሩ ላይ ስለ ደማችን ለምን አትበቀልም? ያለው ባለ ራእዩ። ስለዚህ በጻድቁ ፈራጅ በእግዚአብሔር ፊት የሚጮህ ፍርድን የሚያመጣ ደም ነው ማለት ነው። ይሄ ደም ዓለም ለክርስቲያኖች ክብር ላይሰጥ ሕይወታቸውንም እንዳልሆነ ነገር ሊቆጥር ይችላል። ነገር ግን መጽሐፍ ቅዱስ የእግዚአብሔር ልጆች ስለ ስሙ ሲሉ የሚከፍሉትን መስዋዕትነት እጅግ ከፍ አድርጎ ይመለከተዋል ማለት ነው። ለዚህ ነው መዝሙረኛው ዳዊት በመዝሙር 116 ከቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነው ያለው። አረመኔዎች የክርስቲያኖችን ስጋ ቢያጠፉም ነፍሳቸውን ግን ሊነኩ አይችሉም። ሞታቸው ውርደት ሳይሆን ወደ ዘላለም ክብር መሸጋገሪያ ድልድይ ነው ማለት ነው። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ያለን። እንግዲህ በአርሲ ያለፉት ሰማዕታት ስጋቸው ተገደለ እንጂ እምነታቸው፣ ክብራቸው አልተገደለም ማለት ነው። እና የቤተ ክርስቲያን ታሪክ የሚያስተምረን ይህንን ነው። ዛሬም ቢሆን እንግዲህ ኢትዮጵያውያን የመንግስት ዋና ኃላፊነቱ ዜጎችን መጠበቅ እንደሆነ ይታወቃል። የአንድ መንግስት ዋነኛ ተቀዳሚ ግዴታው ዜጎቹን ከአደጋ መጠበቅና ደህንነታቸውን ማረጋገጥ ነው። በአርሲ ኦርቶዶክሳውያን ላይ በተደጋጋሚ እየተፈጸመ ያለውን አሰቃቂና ስልታዊ ጥቃት መንግስት በቸልተኝነት ሊመለከተው አይገባም ብዬ በግሌ እኔ አምናለሁ። ይህንን ዘግናኝ ድርጊት እየመራና እየፈጸመ ያለው አጥቂ ቡድን በአስቸኳይ ለይቶ ማወቅ፣ የማስተማሪያ እርምጃ የመውሰድ ቁርጠኝነት ሊያሳይ ይገባል ማለት ነው እና መንግስት የኦርቶዶክሳውያንና የአገልጋዮቿን የመኖር መብት ለማስከበር ቆራጥ እርምጃ መውሰድ አለበት። ይህ ቸለልተኝነት ነው። እርምጃ ባለመወሰዱ ምክንያት በየጊዜው ክርስቲያኖች ይሞታሉ፣ አብያተ ክርስቲያናት ይቃጠላሉ። በዚህ 8 ዓመት ውስጥ የተፈጸመው ይሄ ነው። ይሄ መንግስት ዜጎችን መጠበቅ በአግባቡ ያለመቻል ችግር ነው። አንድ ሉዓላዊት በሆነች ሀገር ሕግ አለባት ተብሎ በሚታመን ሀገር ሰው በጠራራ ፀሐይ የሚገደልባት፣ ቤተ አብያተ ክርስቲያናት የሚቃጠሉባት ከሆነች ምኑን ነው እኛ ዜጎች ሆነ? ወይም ደግሞ ሙሉ ዜግነት የለንም ማለት ነው። እኛ ኦርቶዶክሳውያን ሙሉ ዜግነት ከግማሽ ዜግነት ወጠን ሙሉ ዜግነት ሊሰጠን ይገባል ማለት ነው። ኢትዮጵያ ሀገራችን በነቢዩ መሐመድ መልእክተኞች በእንግድነት ተቀብላ ካስተናገደች ብዙ ምዕት ዓመታትን አልፈዋል። ሆኖም የግራኝ አህመድን ወረራ ጨምሮ በየጊዜው አሰቃቂ ኢስላማዊ ወረራና ኢስላማዊ ጭፍጨፋ በክርስቲያኖች ላይ በአዋጅም ያለ አዋጅም እንደተደረገባቸው ታሪክ ይናገራል። የታሪክ ምስክር ነው። በዚህ ዘመን ያለችዋ ኦርቶዶክሳዊት ቤተ ክርስቲያንና ዜጎቿ ላይ እየደረሰ ያለው የማጥፋት ስልት ግን በየትኛውም ዘመን ከተደረገው የተለየ ነው ማለት ነው። ምክንያቱም አጥፊዎች ለረጅም ዘመን ሳይታወቅባቸው ሲኖሩ ኑረው ጠፊዎቹ አሁንም መንቃት ባለመቻላቸው ይኸው የምዕመናኑ ጠባቂዎች እምብዛም የበጎች ጥፋት ነገር ስለማይገዳቸው
በጎቹ በየጊዜው እያለቁ ይገኛሉ ማለት ነው። በሀገሪቱ ላይ እንደ ዜጋ የመኖር መብታችን የማስጠበቅ ቁርጠኛ መንግስት አለመኖሩን በሌላም ሚዲያ ሲሰማ ሲነገር ኖሯል። የኢትዮጵያ መንግስት ባለብዙ ሀብት፣ ባለብዙ ሰራዊት፣ ባለብዙ ልማት፣ ሩህሩህ፣ ለዜጎቹ የሚሞት እንደሆነ ከራሱ አንደበት ሲነገር ደጋግመን ሰምተናል፣ እንሰማለን። ግን ብዙ ሰራዊት በየጊዜው በግፍ የሚገደሉ የአርሲ ኦርቶዶክሳውያንን ደህንነት ማስጠበቅ አልቻለም ማለት ነው። ችግሩ ይሄ ነው። የሰራዊቱ መብዛት ይነገር፣ ነገር ግን የኦርቶዶክሳውያንን ሞት ማስጠበቅ አልቻለም። ብዙ ሀብቱ በየዓመቱ ለይፍጠር መርሃ ግብር ወጪ እየተደረገ ለሙስሊሞች ማህበረሰብ ሲደገስ በጣም ጥሩ ነው የድግሱ፣ አንቃወም። ነገር ግን ለተራቡ ገዳማውያን አባቶች ድጋፍ ሲደረግ አይተን አናውቅም። ክርስቲያኖች አይገደሉ ስንል እንደ ልማት አደናቃፊ ፖለቲከኞች እንታያለን። ይህ አይደለም። እኛ ፖለቲከኞች አይደለን። በየትምህርት ተቋሙ በብዙ መስሪያ ቤቶች የኦርቶዶክሳውያን እሴት የሆኑ ነገሮች ላይ ያለው እቀባና እንደ ኋላ ቀር አድርጎ ፍረጃው ብዙ ነው። ስለዚህ ለመንግስት ባለው ብዙ ሰራዊታችን ሞታችንን ካላስቆመ እኛ ሙሉ ዜጋ አይደለንም ማለት ነው። በየጊዜው የምንገደለው እኛ ኦርቶዶክሳውያን ነን። የምንቆስለው እኛ ኦርቶዶክሳውያን ነን። የምንሞተው እኛ ኦርቶዶክሳውያን ነን። ለምን? ስርዓተ መንግስት ያለው ሰራዊት አለው፣ ሀገሪቱን የሚጠብቅ ለአፍሪካ ኩራት ይሆናል የተባለ መከላከያ ዜጎቹን መጠበቅ አቅቶት በጠራራ ፀሐይ ኢትዮጵያውያን የሚያልቁ ከሆነ እኛ ሙሉ ዜጎች አይደለንም ማለት ነው። ግማሽ ዜግነት ነው ያለን ማለት ነው። ስለዚህ መንግስት ይሄንን ብዙ ሀብት በየጊዜው በረሃብ ምክንያት ለሚሰደዱ ኦርቶዶክሳውያን መርጃ ካልሆነ እኛ ሙሉ ዜጋነታችን የትኛው ላይ ነው? በዚያውስ ላይ ኢትዮጵያ የብዙ ኢትዮጵያ ቤተ ክርስቲያን ፊደል ቀርጻ ካላንደር አውጥታ ሀገርን ያቆመች ቤተ ክርስቲያን በዚህ ልክ መሳደዳ፣ በዚህ ልክ ክርስቲያኖች መገደላቸው፣ በዚህ ልክ መዋረዳቸው ምንድን ነው ጥፋቷ? ምንድን ነው ጥፋታችን? ይሄ እንዳንድ ክርስቲያን በጣም የሚያሳዝን የሚያስቆጭ ነው። ብዙ ኢትዮጵያውያን አለቁ። ስንት ሰው ሲሞት ነው የሚበቃው? ይሄ ግድያ፣ ይሄ መፈናቀል፣ ብዙዎቹ ተፈናቅለዋል። ለሀገር የሚጸልዩ ሽማግሌዎች ተገድለዋል በግፍ። የውሻ መብት እንኳን በሚከበርበት በ21ኛው ክፍለ ዘመን ኢትዮጵያውያን ክርስቲያኖች በግፍ ተገድለዋል። ስለዚህ ይሄ ደግሞ መንግስት ዜጎቹን የመጠበቁ ኃላፊነት በአግባቡ ባለመወጣቱ እነሆ ኦርቶዶክሳውያን እየተገደሉ እየተሳደዱ ይገኛሉ። ይሄ ሊበቃ ይገባል። ይሄ ሊቆም ይገባል። ይሄ ሊስተካከል ይገባል። እንደ ዜጋ የመኖር መብታችን ሊከበር ይገባል ብዬ እኔ በግሌ አምናለሁ ማለት ነው። ስለዚህ በውጭ ሀገርም ሆነ በውስጥ ሀገር በሀገር ቤት በመላው ዓለም የሚኖሩ ኦርቶዶክሳውያን እውነተኛ ፍቅርና አንድነት በተግባር የምናሳይበት ሰዓት አሁን ነው ጊዜው። የምንተባበርበት፣ አንድ የምንሆንበት፣ የቆሰሉትን ለመጠገን፣ የተራቡትን ለመመገብና የተፈናቀሉትን መልሶ ለማቋቋም እያንዳንዳችን እጃችን መዘርጋት ያስፈልጋል ማለት ነው። መተባበር ያስፈልጋል። መተባበር፣ ለሚዲያ ቅርብ መሆን፣ መረጃ መለዋወጥ፣ አንድ መሆን፣ መተሳሰብ ያስፈልጋል ማለት ነው። እኛ በመለያየታችን ቁጥር ሞታችን እየበዛ መጥቷል። ስለዚህ ይህንን በህብረት በቃ ልንል ራሳችን ልንከላከል ይገባል ማለት ነው። መንፈሳዊ በማህበራዊና ቁሳዊ ድጋፍ በማድረግ የአርሲ ኦርቶዶክስን ብቻቸውን እንዳልሆኑና እኛም አብረናቸው እየደማን መሆኑን በተግባር ማሳየት ያስፈልጋል ማለት ነው። በሚዲያ በመግለጫ ከመናገር ውጭ እንዲህ አይነት ነገሮች ደግሞ ልናደርግ አጋር ልኖር ፍቅር፣ መተሳሰብና አንድነት ከክርስቶስ የተማርናቸው ታላላቅ መንፈሳዊነታችን የምንገልጽላቸው መሳሪያዎቻችን ስለሆኑ ዛሬም በፈተና
ውስጥ ላሉት ወገኖቻችን ለተፈናቀሉት ብዙዎቹ ተገለዋል። ከዚያ ያተረፉት ደግሞ እግዚአብሔር ያተረፋቸው ቤት ንብረታቸው ተቃጥሎ ሜዳ ላይ ላሉት ኦርቶዶክሳውያን እነሱን አይዟችሁ ማለት መደገፍ፣ ማጠናከር፣ ማቋቋም፣ ራሳቸውን እንዲጠብቁ ራሳቸውን እንዲከላከሉ ማድረግ ይገባል ብዬ በግሌ አምናለሁ። በተረፈ እንግዲህ በመላው ዓለም ሆናችሁ ይህንን የተፈጸመውን አሰቃቂ ድርጊት ሰብአዊ ሰው ሊፈጽመው የማይችለው ሰው እንስሳት እንኳን ሲታረዱ ያሳዝናል። እንኳን የሰው ልጅ በቢላዋ ሲታረድ ይህንን አሰቃቂ ነገር አይታችሁ ያዘናችሁ ያለቀሳችሁ ኦርቶዶክሳውያን በሙሉ ለሁላችሁም መጽናናትን እንመኛለን ማለት ነው። እግዚአብሔር አምላካችን ለቤተ ክርስቲያናችን ለሀገራችን ሰላምን፣ አንድነትን እንዲያወርድልን የእሱ መልካም ፈቃዱ ይሁን። እግዚአብሔር ከሁላችን ጋር ይሁን። የሞቱትን ወገኖቻችን በግፍ የተገደሉትን አምላካችን እግዚአብሔር ደማቸውን ደመ ሰማዕታት አድርጎ በአብርሃም በይስሐቅ በያዕቆብ አጠገብ ይደምርልን። ለወዳጅ ለዘመድ እንዲሁም ደግሞ ለመላው ኦርቶዶክሳውያን በሙሉ መጽናናትን እመኛለሁ ማለት ነው። አመሰግናለሁ። ደውል